የማይረሳኝ ቃላትን ነው የምደግምልህ። የእግዚአብሔር ፍቃድ ሳይሆን አይኖቻችን ተደፍኖ የሕዝባችን ሁኔታ ባላወቅንበት ጊዜ መንፈስ ቅዱስ ለአንተ ይሄን ሁኔታ ገልጾልህ ባደረከው ነገር የቱን ያህል እንደኮራንብን ነገር ብለንህ አባትህና እናትህ ፊት ለመመረቅ ነው። በጣም ቅርብ ዘመዶች ነን፣ በእናትም በአባትም ነው። እስቲ ዝምድናችሁ በትክክል ምንድን ነበር ከጃንሆይ ጋር? እሳቸው ነገራቸውን አውቀው እንግሊዞችን ሳያማክሩ በሶስተኛው ቀን ነው ካቢኔያቸውን የሰውተውት። እንግሊዞች አበዱ። ምክንያቱም እነሱ ኢትዮጵያን ዶሚኒየን ለማድረግ ነበር የፈለጉት። ከጣሊያን እንደተቀበልኩ ብዙ ነገር በቁጥጥር ስር ለማዋል ነበር። ኢትዮጵያን ጀርመን ፖለቲካል አናሊስት ኤንድ ኮንሰልታንት እየተባሉ ይገለጻሉ። እንደዛ ነው። የጀርመኑ ፕሬዚዳንት አሁን በቅርብ ጊዜ የሞቱት ሆርስት ኩለር የሚባሉ የእሳቸው አማካሪ ነበርኩ እና ኢትዮጵያዊ ዜግነቱ እንደያዙ ነው የነበረው። ከዛ በኋላ ይመስለኛል የቀየሩት። እኔ አልቀየርኩም። እኔ የመጀመሪያውና የመጨረሻው ኢትዮጵያዊነቱን የተነጠቅኩ ሰው ነኝ። እንዴት? ይህን ጥያቄ ያነሳሁት ያለ ምክንያት አይደለም። በ1960ዎቹ መጨረሻ ከማዕከላዊ ወንጀል ምርመራ በበለጠ ይፈራ የነበረው የልዑል ራስ አስራተ ካሳ ግቢ ነው። ይህን ግቢ እርሱ በሙሉ ያውቁታል፣ አድገውበታል፣ ኖረውበታል። ደርግ ግቢውን የያዘበትና ለቶርቸር የመረጠበት ምክንያት ምንድን ነው? አቡነ ቴዎፍሎስን ጨምሮ የተገደሉትን ሰዎች ያስገደላቸው ቀን ልጅ ሚካኤል እምሩ ለማሰናበት ትልቅ ኮክቴል ግብዣ ላይ ያደርጋል። እዛው ግቢ ውስጥ ብዙ የበጎ አድራጎት ስራዎችን ያከናውናሉ፣ ግን ይፋ አወጡትም። ሁሉንም በልብ መያዝ ነው፣ እግዚአብሔር አይወድም። ተጨባበጣችሁ? በቃ እኔና እርሶ እንደተኮራረፍን ልናልቅ ነው። ክቡር ፕሬዚዳንት፣ እኔ እኮ አልኮረርኩም፣ መናገር የማትፈልጉት እናንተ ናቸው። ታዲያ ምን አለበት አሁን እረፍት ስንወጣ ለግማሽ ሰዓት ብንነጋገር አለ። እስቲ አሁን ደግሞ ስለ እርሶ እንጫወት። በ1941 ዓመተ ምህረት ተወለዱ። አሰላ አዲስ አበባ ነው። አዲስ አበባ ንግስት ዘውዲቱ ሆስፒታል የተወለድኩት እዛ ነው። እና በእውነት ከሆነ 40 ቀንን የክርስትናን ጊዜ ያሳልፋል ብሎ ያሰበ ሰውም አልነበር። ምክንያቱም እንደሚታወቀው አሁን ሁኔታው ተለውጧል እንጂ በዛን ጊዜ ክርስትና ስትነሳ በቀዝቃዛ ውሃ ነበር እና እዛ ውስጥ ሲከተኝ ዳብል ኒሞኒያ ይዞኝ ከዛ በቃ ሞትና ሽር ሆነ። በአንድ የስዊዲሽ ሐኪም ነበር፣ እሱ ነው ያዳነኝ እና እንደ ትልቅ ሚራክል ነበር። አንድ እመቤታዊ ብዙነሽ ካሳ የሚባሉ አክስት ነበሩኝ። አንተ እንደሆንክ በዚህ ዓለም ያሉትን በሽታ ሁሉ በ40 ቀን ጨርሰዋል፣ ካሁን ወዲህ አትታመምም ይሉ ነበረ። እና እንደ ትልቅ ተአምራት ነው። ደግሞ የኔ ክርስትና ከሰርግ በላይ ነው የነበረው። በዛ ምክንያት እስካሁን ሰንደቅ ዓላማችን የሚባል ጋዜጣ ነበር። የኔን የጥምቀትን በዓል በማክበር 4 ጊዜ ነው ልዑል ራስ ካሳ ግብዣ የጠሩት። መጀመሪያ ቀን ዲፕሎማቶችን፣ ሁለተኛ ቀን የመንግስት ባለስልጣኖችን፣ ሶስተኛ ቀን ጦር ሰራዊትን። የመጀመሪያ ልጅ ነው፣ የባህር ልጅ፣ የአባቴ መህር ልጅ። ደግሞ የራሳቸው ልጆች እንዳለቁባቸው አይደለም አያቴ 3 ልጆቻቸው አልቀዋል። ደስታቸው
በዚህ ምክንያት ደግሞ ከኔ ጋራ የነበራቸው ቅርበት ይሄ ነው ብዬ ልነግርሃች። እኔን በዛ በልጅነቴ እንግዲህ እሳቸው በ49 ዓመተ ምህረት ሲሞቱ የ8 ዓመት ልጅ ነኝ እና ከእሳቸው ከኔ ጋራ እንደ ትልቅ ሰው የምናገረውን ነገር ሁሉ ይሰሙኛል። አጠገባቸው ነው የምቀመጠው። እንደውም እኒህ ያልኩህ አክስቴ ሲነግሩኝ እባክሽን ከብርሃነ መስቀል አንደኞቹን ልጆች ለአስራተ ስጭና እሱኛ ጋር መጥቶ ይደግ እስከ ማለት ድረስ ደርሰው ነበር። ስለዚህ ከአያቴም ጋራ የልጅነት በጣም ቅርበት አለኝና ፍቅር አለኝ። እሳቸው ናቸው ጦምን ያስተማሩኝ። የመጀመሪያውን ጦም ከእሳቸው ጋር በፍልሰታን ከእሳቸው ጋር አምቦ የማይረሳኝ ነገር ነው። ንጉሠ ነገሥቱ ቤተ መንግስቱ ፈቅደውላቸው እዛ ነበረ ፍልሰታን ያሳር። ቀን በቀን ከእሳቸው ጋር ቤተክርስቲያን ሄዳለሁ፣ እዛ ተኛለሁ። ምን እላለሁ እና በደንብ አድርገው ይነግሩኛል። እና አባቴ ሲነግሩኝ ጨርሶ እኮ ታደርጎ ከየት እያመጣህ ነው የምትጠይቃቸው ጥያቄ? ከጎንደርና ከሸዋ የቱ ነው የሚበልጠው እያልክ የምትጠይቅ በዛ እድሜ ቀልዱብኝ ነበር እና በጣም ኢሞሽናል ሪሌሽንሽፕ አለኝ። ከዛ በኋላ ካደግኩ በኋላ ደግሞ የእሳቸውን ታሪክ በጣም በብዛት አድርጌ ነው ለመከታተል የሞከርኩት። ትምህርት ቤት ነው የጀመሩት? የመጀመሪያውን ትምህርት ቤት ቀዳማዊ ኃይለ ሥላሴ ትምህርት ቤት ጎንደር ነው አንደኛ ክፍል እና በኋላ ወዲያውኑ አባቴ ሉራ አስካሳ ከመሞታቸው በፊት ወደ ሸዋ ተዛወሩ እና ያኔ በፈረንጆች አቆጣጠር 1957 ዓመተ ምህረት ከመጀመሪያዎቹ ኢትዮጵያዊ መጀመሪያው ሆኜ ጀርመን ትምህርት ቤት ገባ። ያኔ ጀርመን ትምህርት ቤት ሲከፈት ገና ሲከፈት የጀርመን ትምህርት ቤት አከፋፈት ጃንሆይ በ55 ዓመተ ምህረት የመጀመሪያው የፎሬን የውጭ ሀገር ባለስልጣን ሆነው ጀርመንን የጎበኙ እሳቸው ናቸው ከሁለተኛው ዓለም ጦርነት በኋላ እና በጣም ከጀርመን ጋር ቅርብ ግንኙነት ነበረን። እነሱ እንደውም ኢትዮጵያን እንደ ምልክት አድርገን ለሌላው አፍሪካ ሀገር እናበለጽጋታለን የሚልም አስተሳሰብ ነበራቸው። ብዙ ኢንቨስተሮች መምጣት ጀመሩ ጀርመኖች እና ጀርመን ትምህርት ቤትም ተከፈተ። ከመጀመሪያዎቹ አንዱ ነን እና በ10 ዓመት በኋላ ሰከንደሪን ስኩል እዛ ነው የጨረስኩት። እስኪ ያኔውን የትምህርት ቤት የልጅነት የወጣትነት ዘመን ጓደኞቹ እነማን ነበሩ? ያስታውሷቸዋል? ዛሬ የቅርብ ጓደኞች የሚሏቸው በጣም ብዙ ናቸው። ከብዙዎቹ አንዱ እስካሁን ድረስ ቅርብ ወዳጅ የሆነው ዶክተር ዘውዴ ግርማቸው ይባላል። የደጃዝማች ግርማቸው ልጅ ነው። ግርማቸው ተክለሐዋርያት። ብዙ የፈረንጆች ወዳጆች ነበሩኝ። አብሮ አደጌ ደግሞ ከኔና ከአንተ የበለጠ አማርኛ የሚናገር ጀርመናዊ አሁን በቅርብ ጊዜ ሞተ፣ ኢትዮጵያ ውስጥ የሚኖር ቫልተር ሄልምራይሽ የሚባል እሱም በጣም ቅርብ ወዳጅ ነበረ። ከዛም ደግሞ አስቤ ተፈራ የሚባል ወዳጅ ነበረኝ። እሱ አሁን ካናዳ ውስጥ ነው የሚኖረው እና ብዙ ናቸው መቼም ተቆጥረው አያልቁም። የጀነራል አብይ ልጆች ጋራ በጣም በጣም ቅርብ ካዝኖችም ነን። ከዛም በላይ ወዳጆች ነበርና በሱ የመጀመሪያው ልጃቸው አበበ በጣም ወዳጅ ነበር። ያኔው መሳፍንት ልጆች የልጅ ልጆች ወይም ኩያ ቤተሰቦች ስትገናኙ ወግና ጨዋታችሁ እንዴት ያለ ነበር? የሀገራችሁ ጉዳይ፣ ኢኮኖሚያዊው፣ ማህበራዊው፣ ፖለቲካዊ ጉዳዮች ያሳስባችሁ ነበረ? ትወያዩ፣ ሀሳብ ትቀያየሩ ነበረ ወይስ የምቾ ዝም ብላችሁ በቃ የነገስታት ልጆች ናችሁ ዝም ብሎ ድልቅቅ ብሎ እየበሉ እየጠጡ መኖር ብቻ ነው? ያሳስባችሁ ነበር? በጣም በብዙ ነገር። አንደኛ በየቤተሰባችን አትርሱ የሚባል ነገር አለ። ማንነታችሁን አትርሱ፣ ኢትዮጵያዊነታችሁን አትርሱ። ያላችሁበት ቦታ ደግሞ ፕሪቪሌጅ እንደሆነ አባት የሚጠቀሙባት ቃል እቺ ነበረች። ይሄንን እንደሌላው እኔ የማይረሳኝ በኋላ ኮማንደር የሆነ አበበ የሚባል አብሮ አደጌ በጣም የራቀም ቢሆን ዝምድናም ነበር። አባቱ ግን ሞተው እኛ ጋር ያደገ ልጅ ነበር። እድሜውም ከኔ እኩያ ነበር። አንድ ቀን በመጫወቻ ትንንሽ ልጆች እንጣላለን። ስጣላ
መጫወቻውን ነጥቄ አንተ እኔ ማን እንደሆንኩ ታውቃለህ አልኩት። ሰጠኝ። ግን አባቴ ሲመጡ ሄዶ ነገራቸው። ለመጀመሪያና ለመጨረሻ ጊዜ የተደበደብኩት የዛች ቀን ነው። በዛች ቀን አንተ ከሱ ምን አስበልጦህ ነው እንዲህ ብለህ ነገርከው? እውነት እሱን ለመብለጥ ከፈለክ በስራ አሳይ። ግን በመወለድ ብቻ ያለ ልዩነት አንተ የሚያገባ ነገር አይደለም። ይሄንን አንተ ትልቅ አያደርግም። ይሄንን እንድታስታውስ ትደበደባለህ ተብዬ ተገረፉ። እስቲ ከሌላው የማህበረሰብ ክፍል ጋር የመገናኘቱ አብሮ የመዋልና የመጫወቱ እድሉ አጋጣሚው ነበረ ነው ወይስ የመሳፍንት ልጆች ኖ ወደዛ ትሄዱ አይነት ነገር ነበረ? በጭራሽ። አብሶ በሰፈራችን በእንጦጦ ውስጥ የፉትቦሉ ካፕቴን እኔ ነበርኩኝ። ከዛ ከመንደር ልጆች ጋር ከኛ ቤት በስተጀርባ ሰፋ ያለ ሜዳ ነበር። ፉትቦል እንጫወታለን እና ከምን ብዬ ልንገርህ፣ የሚያስደንቀው ነገር አብዮቱ ሊነሳ ገደማ አብረው አደገው የነበሩት ልጆች ሁሉ ትዝ ይሉኛል። ያኔ እንደው ነገሩ ሁሉ እኔ እዛ በነበርኩበት ጊዜ ቤት ድረስ እየመጡ ወሬ ያወሩኝ ነበር። ዛሬ እንዲህ ተደረሰ ሁሉ እነሱ ያኔ ዩኒቨርሲቲ ናቸው እንደኔው በእድሜ እና ውስጡ እየመጡ ይነግሩን ነበር። እዛው ከኛ ጋር አብረው ያደጉ ሰፈር ልጆች ብዙ ነበሩ። ስለዚህ ከሁለቱም ጋር ነው። እንዲህ አይነቱ ነገር በጭራሽ አሁን ዝቅተኛው ማህበረሰብ የሚባለው አኗኗር ዘይቤው ይገባውት ነበር። በደንብ አድርጎ እና በነገራችን ላይ ይሄ አብሮኝ አደጌ ያልኩት አበበ ኮማንደር ሆነ በኋላ የኔቪ ኮማንደር አበበ ኃይሌ ተብሎ በደርግ ጊዜ ኮማንደር ነበር። እና አሁን በቅርብ ጊዜ ነው የሞተው። እና ቅርብ ወዳጆች ነበር ከሌላው ከዝምድናውም ከሌላውም እንደ ሲኒማ የመግባቱ ሁሉ ጊዜ ሲኒማ እንሄዳለን። እርግጥ አንድ ራሳችንን ቤት ሲኒማ ነበር ቤታችሁ ውስጥ እዛም ለማየት ይቻል ነበር። ብቻ ደግሞ ብዙ ጊዜ ከአልጋ ወራሽ ልጆች ጋር በጣም ቅርበት ስለነበረን ሉላ አልጋ ወራሽ ቤትም ሲኒማ ስለነበር ብዙ ጊዜ እዛም እየሄድን ሲኒማ እናያለን። ከነ ልዑል ዘርዓ ያዕቆብ ጋር አብረን ነው ያደግነው። አብረን ነው ሁላችንም። አንደኛ በጣም ቅርብ ዘመዶች ነን፣ በእናትም በአባትም ነው። እስቲ ዝምድናችሁ በትክክል ምንድን ነበር ከጃንሆይ ጋር? ጃንሆይ እንግዲህ ከሳህለ ሥላሴ ሄድን እንደሆነ የኔ ቅድመ አያት ራስ ዳርጌ፣ የጃንሆይ ቅድመ አያት ወይዘሮ ልዕልት ተናኘ ወርቅን ጋራ ወንድምና እህት ናቸው። እሳቸው በሴቱ በኩል እኛ በወንድ በኩል። በታሪክ መጽሐፍ የትም ቦታ ላይ ጃንሆይ ስለ አባታቸው በጣም አብዝተው ይናገራሉ። ስለ እናታቸው ብዙ የሚያስደንቀው ነገር ስለ እናታቸው አያወሩም፣ ስለ አያታቸው ግን ያወራሉ። ስለ እናታቸው እናት አሁን ለምሳሌ መጽሐፋቸው ላይ በህይወቴ ደስታ ተሰምቶኝ ጊዜን ያሳለፍኩት የሐረር ጠቅላይ አገረ ገዢ ሆኜ አያቴ ወይዘሮ ወለተ ጊዮርጊስ ቤቴን ይዘውልኝ ትዳሬን በማስተዳደርበት ጊዜ ነው ብለው ጽፈዋል። ለምንድን ነው እናታቸውን ብዙ በጌታ ያውቋቸዋል? እንደወለዷቸው ነው የሞቱት። ከዛ በፊት ብዙ ጊዜ ጽንስ ያዙ ይጨረግፍባቸው ነበር ይባላል። ጃንሆይ 10ኛው ናቸው። 10ኛ ከጃንሆይ በፊት 9 ጽንስ ተበላሽቶባቸዋል። ጃንሆይን ወለዱ። ወዲያውኑ ብዙ ጊዜ አልቆዩም። ስለዚህ አያታቸውን ነው የሚያውቁት። እና መጽሐፋቸው ላይ የሚነግሩን ምን አይነት ቅርበት እንደነበራቸው ነው ከሳቸው ጋር። ተተንብዮላቸው ነበር
ጃንሆይ እሱ የማይጠረጠር ሌላው ይቅርና ልጅ ኢያሱ እንዴ ከመኮንን ዘር ንጉሠ ነገሥት ይወለዳል የሚባል ትንቢት ስለነበረ አይደለም እንዴ እህታቸውን ልጅ ሉልሰገድ አፋተው እነ ራስ ምሩ ናቸው ይሄን የሰሩት። እሳቸው ሚዜ ነበር። ቤተክርስቲያን ሲሄዱ ሰውየው ጠብቀው 3 ልጆች ነው 2 ልጆች አሏቸው። እቴጌ መነን እኔ ከዛ አይደለም እንደምወለደው ከአንደኛው እናቴ እኮ በዛ በኩል የእናቴ እኮ አያት ናቸው። ግርማዊት እቴጌ ናቸው እንዴ? ኦፍ ኮርስ እኔ በሁለት በኩል እኮ በሁለቱም በኩል እና እኔ እኮ ቅድመ አያቴ ናቸው። ግርማዊት እቴጌ በእናቴ በኩል ቅድመ አያቴ ናቸው። እና ከቀድሞ ባላቸው 3 ልጆች ወልደዋል። 3 ልጆች ወልደዋል። አንዱን የኔን ቅድመ አያት ጃንጥራር ገብረ እግዚአብሔር ነው። ገብረ እግዚአብሔር ልዕልት ዙሪያ አፈወርቅን ይወልዳል። ልዕልት ዙሪያ አፈወርቅ እኔን። በጣም የተሳሰረ ነው። ምንድነው ያኔው ጋብቻ ከስልጣን ጋር አብሮ የተቆራኘ ነው? አሁን ለምሳሌ ወደ ጃንሆይ መሄድ ከሆነ ወደ ተፈሪ መሄድ ከሆነ ዙፋኑ ያው ወደኛ የሚምጣ አይነት ነገር ነው። በእነ ልጅ ኢያሱ በኩል ኦፍ ኮርስ አፋተው 3 የወለዱትን ሴት አምጥተው ለጃንሆይ ዳሩላቸው። በጣም የሚገርሙ እኮ ናቸው። መቼም የልጅ ኢያሱን በእውነቱ በሰፊው መናገር ያስፈልጋል። እስካሁን ድረስ የሚነገርባቸው ነገር ግማሹ ታሪክ ብቻ ነው፣ ውሸት ነው። ግማሹ ነው። ከልቤ ነው የምነግርህ። አንቲ ኮሎኒያል በሞንታጅ ሁሉ የተሰሩ እሱ ሁሉ ከንቱ ውዳሴ ነው። እንግሊዞች የሰሩት ነው እንጂ ልጅ ኢያሱ በሚያስደንቅ ሁኔታ አንዱ ፕሮብሌማቸው የልጅ ኢያሱ አለ ጊዜያቸው ተወለዱ። ለዛ ጊዜ የሚሆነው ሰው አልነበሩም። ኢትዮጵያ የዛን ያህል ሞደርናይዝድ አልሆነችም ነበር ያንን ለመቀበል። ሌላውን ሁሉ እንተው። እኔ እኮ የግማሽ ኢትዮጵያ ንጉሥ አይደለሁም፣ የመላ ኢትዮጵያ ንጉሠ ነገሥት ነኝ፣ የእስላሙም የክርስቲያኑም ማለታቸው። ይሄ ራሱ ምን አይነት ጥበብ ነው! ከዚህ በላይ ደግሞ የሁሉ ነገር ከሆነ ከስልጣን ካወረዱባቸው በኋላ እኔ በጣም አድርጎ የሚነካኝ እሱ ነው። አዳል ውስጥ እንዳሉ ገና ሳይያዙ ፍራንኬቲ የሚባል የጣሊያን ካውንት ከጣሊያን መንግስት ተልኮ በትንሽ አውሮፕላን እሳቸው ጋር ደርሶ ነበር። የጣሊያን መንግስት የፈለጉትን ነገር ያደርግልዎታል። ከጣሊያን ጦርነት በፊት እርስዎ ብቻ ከኛ ጋር መቆመውን በይፋ ይናገሩ ሲል ምን ብለህ ነው እኔን የምትጠይቀኝ? የነገሰችውም እህቴ፣ አልጋ ወራሹ የኔ ወንድም፣ እናንተን በቤተሰብ መካከል ያለ ጥል ማን ነው አስታራቂ ያደረጋቸው? ወይድ ብለው ማለታቸው ቀላል ነገር አይደለም። በብዙ ሁኔታ በምን ምክንያት ነው በውጭ ሀገር ጥላቻ የመጣው? በእንግሊዞች። እኔ ጀርመንና ቱርክ ምን አደረገ? ከማንኛቸውም ጋር አልዋሰንም። ቀን በቀን መሰራይን የሚያሳዩን ፈረንሳይና እንግሊዞች ናቸው። እንግሊዞች በኬንያ እና በሱዳን፣ ፈረንሳዮች በጅቡቲ። ጀርመኖች አጠገቤ የሉ፣ ቱርኮች አጠገቤ የሉ። ወዳጅነቴን ከነሱ ነው የምፈልገው በማለታቸው እንግሊዞች ያችን ያዙ። ያችን የምናውቃትን ፎቶግራፍ የአዳል ልብስ ስላለብሰው ጎራዴ አስታጥቀው ከዚህ በላይ ራቆታቸው እና ሆነው አንገቱን ግን ከሌላ ቆርጠው ሌላ ሰል እንዳደረጉት በደንብ አድርጎ በአዲሱ ሁኔታ ለማየት ይቻላል። የልጅ ኢያሱ ታሪክ ወደፊት ይጻፋል። እንደው ባለጌ ነበሩ፣ ሴት ያሳድዳሉ እና ይቅር በለኝ 16 ዓመት ልጅ ምን ትፈልጋለህ? ከልቤ እኮ ነው የምነግርህ። ሁለተኛ ደግሞ አጼ ምኒልክ ይሄንን አውቀው ገና አልደረሰም ልጄ ብለው በሞግዚት አደረጉ። እንደ ሰውየው ደግሞ ግድ የለም እያሉ እንትን ለመቆጣት አንተ ራስ ቢትወደድ ጨርሶ አልተቆጣጠሯቸውም። በዚህ ምክንያት ነው። እርስዎ ቤተሰቦቹ ታሰሩ፣ አባቱ በግፍ ተገደሉ። ያኔ ጀርመን ተማሪ ነበሩ። እስከዛ ጊዜ ድረስ ኢትዮጵያዊ ዜግነቱ እንደያዙ ነው የነበረው። ከዛ በኋላ ይመስለኛል የቀየሩት። እኔ አልቀየርኩም። እኔ የመጀመሪያውና
የመጨረሻው ኢትዮጵያዊነቱን የተነጠቁ ሰው ነኝ። እንዴት? በነገርህ ላይ አሳይለም ጠይቄ አላውቅም። የደርግ መንግስት ሰዎቹ በተገደሉ 2 ሳምንት በኋላ ጀርመን ቴሌቪዥን ላይ ወጥቼ ሞለጭ አድርጌ አዲሱን ስርዓት ነቀፍኩ። የእግዚአብሔር ነገር አይታወቅም። ሳይ ፓስፖርቴ በ3ኛው ሳምንት ያልቃል። ሰተት ብዬ ቦን ሄድኩኝ። ቦን ነበረ የኢትዮጵያ ኤምባሲ። ምን ልታደርግ መጣ? አምባሳደሩን አውቀዋለሁ። ምን ልታደርግ መጣ? ፓስፖርት ያልቋልና ፓስፖርት እንድታደስ ሲል ደነገጥ። እስካሁን ድረስ በኢትዮጵያ ፓስፖርት ነው እንዴ ያለው? ታዲያ በምን ፓስፖርት ነው የምኖረው? አይ ይሄንን ነገር መጀመሪያ ቴሌክስ ልኬ ምን መጠራት አለበት እና ተሰዓት በኋላ ነው አለኝ። እሺ ብዬ ሄድኩኝ። ሰውነቱ ሁሉ ተለዋውጧል። ፎርማል የሆነ መልክ ይዞ በጸረ አብዮት አስተያየቱን አንቱም ተባልኩ በዛ እና የጸረ አብዮቱን አስተያየቱን በይፋ በማሳየቱ ኢትዮጵያዊነቱ ተሰርዟል። እድሜ ስትህ ይህንን በጽሁፍ ስጠኝ። አንድ ቀን የኢትዮጵያ ሕዝብ እናንተ የመጀመሪያውን ያላችሁን ጊዜ ኢትዮጵያዊነታችሁን ለመፋቅ ወርወራችሁ ፓስፖርታችሁን ሰጥታችኋል ብሎ ከሚከሰስ ይሄ ተገድጄ ያደረኩት ነገር መሆኑን በጽሁፍ ስጠኝ አልኩት። እሱንማ ለማድረግ አልችልም። ነገሩ ያው ጥሩ እኔ የማደርገውን አሁን ልንገርህ። ቀጥታ የምሄደው ሎየር ጋር ነው፣ ጀርመን ሎየር ጋር አፊደቪት እሰጣለሁ። በዛሬው ቀን የኢትዮጵያን አምባሳደር ለማየት በዚህ ሰዓት በዚህ አይነቱ ባቡር ተነስቼ ቦን መጥቼ ከሰዓት በኋላ ና ብሎኝ መጨረሻው እንዲህ አለ ብዬ አፊደቪት ሰጠው። አንድ ኮፒ ለኢትዮጵያ ኤምባሲ፣ አንድ ኮፒ ለኢትዮጵያ ውጭ ጉዳይ ሚኒስትር፣ አንድ ኮፒ እጄ ወስዳል። ከዛ በኋላ ለእኔ ቀለለልኝ። ፓስፖርት የለኝ ምን የለኝ። ከኢትዮጵያ በ3 ቀን ነው አሳይለም የተሰጠኝ። እንግዲህ የጀርመን አዘኑ። በጣም አዘንኩኝ የኢትዮጵያን ፓስፖርት በማጣቴ። ግን ወደ አንዲት ወረቀት ናት። ምንድነው አንዱን ኢትዮጵያ ወረቀት አይደለም። ኢትዮጵያዊነት ማንም የሚነጥቀኝ የለም። እንዲህ አይነት አስተሳሰብ ነው። ግን እርሱ ለውጡ ከመምጣቱ በፊት ጃንሆይም በስልጣን ላይ ያሉ 65 በኛ ዓመተ ምህረት እዚህ ሀገር ለጉብኝት መጥተው ነበር። እርሱ 2 ነገር ውስጥ ነበሩ። አንድ አድማ ውስጥ ነበሩ። 2 1965 የተከሰተውን ረሃብ ለመርዳት ለማቋቋም እገዛ አድርገዋል። ጃንሆይ እዚህ ለጉብኝት መጡ። ልክ ነው ጎሆም የሚሉ ነበሩ። የሚያስደንቀው ነገር በእውነቱ ከሆነ ኢትዮጵያም እያለሁ በተማሪዎቹ ጊዜ ያንን መንግስት 100% የምደግፍ ሰው አልነበርኩ። ምክንያቱም ከሌሎቹ ተማሪዎች ከኔ ትውልድ ጋር የሚለየኝ እኔ ያን የምፈልገው የእንግሊዝን ሀገር ሲስተም ኮንስቲቱሽናል ሞናርኪ ነው ለኢትዮጵያ የሚያስፈልጋት እያልኩ ነበር የምለው በዛን ጊዜ። ይሄ ነው ልዩነቴ። ግን ወደ ጀርመን ሀገር ስመጣ እንዳሉት ጃንሆይ ሉላ አልጋ ወራሽን ጠይቀው በ1973 ዓመተ ምህረት ማለት ነው 1 ዓመት ከመነሳታቸው በፊት ነው የኢትዮጵያ ኤግዚቢሽን ለመክፈት ወደ ሽቱትጋርት ወደ ጀርመን ይመጣሉ እና እሳቸውን ለመቀበል ይሄዳል። ነገር ግን ይህንን ከማድረጌ በፊት 3 ወር በፊት ትልቅ ኮንሰርት እዚህ ሀገር አሰርቼ 50,000 የጀርመን በዛን ጊዜ ማርክ ነው የሚባለው ሰብስቤ ያለሁ ለእርዳታ ፕሮግራም ነበረኝ። ፕሮግራሙም the flying doctors የሚባሉ ኬንያ አሉ። እነዚህ ፍላይንግ ዶክተርስ ስራቸው ምንድነው? በትንሽ አውሮፕላን ውስጥ ሐኪሞችና ነርሶች ይዘው በጣም ጉሩንጉር ያለበት አውሮፕላን ማረፊያ የሌለበት ቦታ እያረፉ በትንንሽ እዛ እገዛ ለማድረግ እንደምታውቀው የወሎ ጊዜ
በጣም ከጎዳን አንዱ ነገር ኢንፍራስትራክቸር አልነበረም ረሃቡ ባሉበት ቦታ እና ስለዚህ አስፈላጊነቱ ምንድነው? ለምሳሌ ኳሺኮር የሚባለው ይሄን በሽታ ይሄ ምግብ ከማጣን የያዙት ዳቦ ብትሰጣቸው መብላት አይችሉም። ምክንያቱም ለጥቂት ጊዜ ኢንትራቬኒየስሊ መታከም አለባቸው። ያንን በማሰብ ከነዚህ ከፍላይንግ ዶክተርስ ከበራሪ ዶክተሮች ጋር የሚባሉት ድርጅት ጋር ተነጋግሬ ወደ ኢትዮጵያ እንዲመጡና ለወሎ ፕሮግራም እንዲያደርጉ ተነጋግሬያለሁ። ያም ገንዘብ ለነሱ እርዳታ ተብሎ ነው የተሰበሰበው። የሚያስፈልገው ግን 500,000 ነው። እርሱ ያቅሙን አድርገዋል። ያችን 50,000 ብር ይዝና በኋላ የደረሰበትን እነግርሃለሁ። በኋላ ጃንሆይ ይመጣሉ። ጃንሆይ ኦፍኮርስ ይሄንን ምሽቱን ማድረጌን እና ገንዘብ መሰብሰቤን ሰምተዋል። የኢትዮጵያ መንግስት ያኔ ስለ ረሃቡ ትንፍሽ ይባላል። ገባሁኝ አውሮፕላን ውስጥ ከኢትዮጵያ አምባሳደሩ ጋር ነጭ አምባሳም ኩሳሙኝ። እናንተ በኋላ ነው የምንነጋገረው ሲል ገብቶኛል ነገሩ። በኋላ ከተማው ስንገባ ለማመን አትችልም፣ ግጥም ብለዋል በህዝብ። ነገር ግን ተቃውሞም ነበር። ያኔ የሽቱትጋርት ዩኒቨርሲቲ ተማሪዎች ፕላካርድ ይዘው በጀርመንኛ የተጻፈ ኃይለ ሥላሴ go home and feed your people ህዝብህን መጀመሪያ ምግብ ከኛ ጋር ከመምጣት በፊት የሚል ይዘው ሲሄዱ ብዙ በጀርመንኛ ስለሆነ የኢትዮጵያ ሴኩሪቲ ሰዎች ኮፒ አድርገዋታል እዛ ላይ ያሉት መፈክሩን እና ጃንሆይ ሆቴል ውስጥ ነበር ያስቀመጧቸው። ላይ ከልልተናኝና አሳንዳርጌ እና አድሚራል እስክንድርም ነበር ከሳቸው ጋር። እሳቸው ክፍላቸው ውስጥ ምሳ ሲበሉ እኛ ደግሞ ታች የጀርመኑ አምባሳደር ሌሎቻችን እንደዚህ ታች ነን። ጀነራል አሰፋ እየሮጡ መጡና ና ጃንሆይ ይጠሩሃል አሉ። ሄድኩኝ። ሲሄድ ወረቀት ይዘዋል ብቻቸው እና አለ እና ይሄንን ተርጉምልኝ። ምንድነው የሚለው? ምንድነው የሚለው ሳየው ገባኝ። እና በትክክል ተረጉሙት ወለ ደግዳ አይደለም ግርማይነቱ እዚህ ታች ከጀርመን ውጭ ጉዳይ ሚኒስተር የመጡ አስተርጓሚዎች አሉ እና ምናልባት ለነሱ ተሰጥቶ እነሱ ቢተረጉሙት አይሻሉም? ገብቶኛ። ምክንያቱም የዛ ያለችውን አጠገባቸው ያለው ሰው እሱ ነው ያለው እንጂ ጀርመንማ እንዲህ አቅፎ አይደለም ወይ ተቀበሉት እንደሚል ስለች ጀርመን ሀገር የሰደድንህ ይሄን እንኳን እንዳታደርግልን ነው ሲሉኝ ደግሞ እንዴት ደፋር ነበር። ግርማይነቱ እርሱ አይደሉም የሰደደኛ አባቴ ነው አልኳቸው። ስለ እንዴ እሱስ የኛው አይደለም አሉ። ያኔ ማንበብ ጀመርኩ። ሳነብላቸው ተረጉሙላቸው። ወዲያው ተረጉምኩላቸው። ወደ ሀገር ተመለስ፣ ህዝብህን መግብ ሲሉ በጣም ተከዙና መጀመር ሁሉም መጀመር ይችላል። የሰውን ልጅ ሰው የሚያደርገው የጀመረውን ሲጨርስ ነው። አዲስ አበባ ስትመጣ እንነጋገራለን አለ። ምን ማለታችሁ ነው? ነገሩ ገብቷቸዋል። እንግዲህ አንተም ሀሳብ ተነስተህብና የጀመርከው ነገር ጥሩም ሊሆን ይችላል። ሲያልቅ ነው የምንነጋገረው። የሚያስደንቅህ ነገር ከዚህ በኋላ ምን ይሆናል? እሳቸው ወደ አዲስ አበባ ተመለሱ። እኔ እንግዲህ ወደ ጃንዋሪ 74 ላይ ለእህቴ ሰርግ ከመሄዴ በፊት ከናይሮቢ የዚህ ፍላይንግ ዶክተሮችን ይዤ ሚስተር ፊሊፕስ የፊሊፕስ ኮርፖሬሽን ዋናው ጋራ ያኔ ትልቁ ኢንቨስተር ኢትዮጵያ ውስጥ እሱ ነበር። ገንዘብ ፍለጋ ሄዳለሁ። ሄድኩኝ። በደንብ አድርጎ ተቀበለኝና አይ እዚህ የመጣህበትን ነገር በጣም ይገባኛል፣ ቃልም እገባልህ እቺን ቦታ አለ ቼክ ሳትይዝ አትሄድም አለኝ። ስለኝ ጊዜ እኔ የመጣሁት ስፔሲፊክ የሆነ ቼክ ለመውሰድ ነው። ስንት ነው የሚያስፈልግህ አለኝ። ስለኝ ጊዜ እኔ 50,000 ብር እኔ ሰብስቤያለሁ። 450,000 ብር ያወጣ በጠቅላላው 500,000 ስለሆነ ካንተ የምፈልገው 450,000 ብር ነው። እሱ እንድትሞላ ብዬ ነው። ትንሽ አልበዛም ማለት
ሲለኝ አንድ ቦርሳ ይዤ ነበር። ቦርሳው ባዶ ነው፣ አንዲት ነገር የለም። ፊቱን እሱ ግን አያየውም። እንደዚህ ከፈትኩና ባለፈው ጊዜ ኢትዮጵያ ውስጥ የነበረህን ባላንስ ልንገርህ ስለ የለም እሱ አያስፈልግህም ነው። ቼኩን አውጥቶ የ450,000 ብር ቼክ ሰጠኝ። ያንን ይዤ አዲስ አበባ ወሎ ሄድኩ። ፕሮጀክቱ ተጀመረ። የኢትዮጵያ ጋዜጠኞች እዛ ላይ አውጥተው ምን ያላደረጉት ነገር የለም። እንደገና አንድ ቀን ጀነራል አሰፋ ለአባቴ ደውሉና ጃንሆይ ነገ ከሰዓት በኋላ በ10 ሰዓት ከባለቤቶና ከልጆ ጋራ ከበህር ልጆ ጋራ ኢዮቤልዩ ቤተ መንግስት እንድትመጡ ታዛቸዋለህ። አባቴ አይ እንግዲህ ይህን ልጅ አንድ ነገር ሊያደርጉት ነው ብለህ አንተ የሰራኸው ምንም ክፋት የለም፣ እኔም በደንብ አድርጌ ነው የምነግራቸው። እንዴት ሰው ለምን ጥሩ ነገር አደረክ ተብሎ ይቀጣል? እንግዲህ እግዚአብሔር ያሳይህ። 3 ወር በፊት ኢትዮጵያ ውስጥ ማን ነው ሰው ተራበ ብሎ የነገረህ ያሉን ሰውዬ እዛ ስመጣ ነገር ሁሉ ተለውጦ አባቴም እና እናቴም አሉ። የማይረሳኝ ቃላትን ነው የምደግምልህ። የእግዚአብሔር ፍቃድ ሳይሆን አይኖቻችን ተደፍኖ የህዝባችን ሁኔታ ባላወቅንበት ጊዜ መንፈስ ቅዱስ ለአንተ ይሄን ሁኔታ ገልጾልህ ባደረከው ነገር የቱን ያህል እንደኮራንብህ ነገር ብለንህ አባትህና እናትህ ፊት ለመመረቅ ነው። ማድረሳው ነገር ነው። በፊት ጀርመን የመጡ ጊዜ ግን አንተ ኢትዮጵያ ውስጥ ረሃብ መግባት ማን የነገረህ? እንዴት ያወቅኸው ብለው ማን ነው የነገረህ? ቅድ መጀመሪያ ላይ ይሄን ማንብብልኝ ከማለቱን ረስቼ ነው ቅድ ያሉኝ ነበር። እና የሚገርሙ ሰው ነበሩ። በአንዳንድ ነገር ያውቃሉ። ሁለት ግን አጨቃጫቂ ነገር አለ። ያውቃሉና ጆሮአቸው እንዳይደርስ ያውቃሉ ስልህ የሰውን ነገር ነው እንጂ ነው ስለሆነ የረሃቡን ደብቀዋቸዋል። ያውቃሉ የሚሉ ሁለት ወገኖች ናቸው የነበሩ። ይሄ ከአመላቸውም ጋር አይሄድም፣ ደግሞ ከብልጠታቸውም ጋር በውጭ ሀገር ያላቸው የቱን ያህል ስለ ኢሜጃቸው እንደሚጨነቁ ስለማያውቅ በጭራሽ ንጉሠ ነገሥቱ ስለ ወሎ ደርቅ ያውቃሉ ብዬ አላምንም። ይሄን እንግዲህ ጃንዋሪ ላይ ኮን ጥር መሆኑ ነው። ይሄን እርዳታውን አሰባስበው ይዘው ሄደው ወሎ እንትን በሚሉበት ጊዜ ከወር በኋላ ንቅናቄው ተጀመረ ማለት ነው። እዛው ላይ የዛን ጊዜ ነው አባቱም ተነስተው ሄደው የነበረው። ያኔ ነው ትዳይ ሞተው ፕሬዚዳንት ፖምፒዶ የሞቱት። የፖምፒዶ ፈረንሳይን መጥተሳቸው ያኔ ነው ይቅሩ ብለው ያኔ ነው። በነገራችን ላይ አቶ ሉል ራስ ካሳ ኃይሉ ከጃንሆይ ጋር የትኛውን የአሜሪካን ፕሬዚዳንት እንደሆነ ፍራንክሊን ዴላኖ ሩዝቬልትን አግኝተዋቸዋል። የሚገርምህ አይደለም እንግዲህ የጃንሆይ መቼም የፈለግነው እንበል አፄ ኃይለ ሥላሴን የመሰለ ለኢትዮጵያ የውጭ ፖሊሲ ስራ የሰራ አንድም ንጉሠ ነገሥት የለም። አሜሪካ ሳይሄዱ ነው ያገኟቸው። አሜሪካ ሳይሄዱ ብልጠታቸው እኮ ደግሞ አየህ ያኔ በእንግሊዝ ጫና ውስጥ ነን ያለ ነው። አንደኛ እንደገቡ በ33 ዓመተ ምህረት እሳቸው ነገራቸውን አውቀው እንግሊዞችን ሳያማክሩ በሶስተኛው ቀን ነው ካቢኔያቸውን የሰውት። እንግሊዞች አበዱ። ምክንያቱም እነሱ ኢትዮጵያን ዶሚኒየን ለማድረግ ነበር የፈለጉት። ከጣሊያን እንደተቀበልኩ ብዙ ነገር በቁጥጥር ስር ለማዋል ነበር። ስለዚህ ከዛ እጅ ለመውጣት ውስጡን ሲሰሩ ከርመው ከአሜሪካን ፕሬዚዳንቱ ጋራ እሱ ወደ ግብፅ እንደሚመጣ አውቀዋል። ያኔ እንዲገናኙ አድርገው በሚስጥር አውሮፕላን ማረፊያ እንግሊዞ አምባሳደር ሳያውቅ ወደ ድሮ አውሮፕላን ማረፊያ ሄደው ራስ ካሳን ብቻ አስከትለው ተነስተው ወደ ኢጅፕት ይሄዳሉ። አበደ። የእንግሊዙ አምባሳደር አበደ። ከሩዝቬልት ጋር እንግዲህ ያኔ ፖይንት 4 የሚባል ፕሮግራም ያ ሁሉ የተጀመረው ያኔ ነው የጨረሱት። አሜሪካኖች በጅምላ ወደ ኢትዮጵያ እንዲመጡ ያደረጉት ከሱ ጋር ተነጋግረው ነው። በሚያስደንቅ ሁኔታ
ዊንስተን ቸርችል ያኔ መሀል ጦርነት ጊዜ አይደለም፣ ሁለተኛው ዓለም ጦርነት አላለቀም። የት ነበረ? ኖርት አፍሪካ ነበር፣ ቤንጋዚ ቱኒዥያ። በዛ ጦርነት አይቶ እንትኖቹን አጓጓዞ ጃንሆይ እና ሩዝቬልት ካይሮ ላይ ተገናኙ የሚባል ነገር ሲሰማ ቀጥታ ወደ እንግሊዝ ሀገር መሄዱን ትቶ ወደዛ ምን ይሰማል? ሩዝቬልት ጂፕ ይሰጣቸዋል ለጃንሆይ። በአንድ ቀን ሮልስ ሮይስ ከእንግሊዝ ሀገር ላከላቸው ይዘው እንዲመጣ አዞ በአውሮፕላን። ልክ እሱ ደግሞ ሲገናኛቸው እሳቸውን ብቻ ለማግኘት ነው ሄደው አንድ ሮልስ ሮይስ ይዞላቸው ሄደ። የጃንሆይ በእውነቱ የዛን ክፉ ጊዜ አንዱን ከሌላው ጋር እያጣሉ የውጭውን ሀገር ሰዎች የኢትዮጵያን ሕልውና ይዘው የቆሙ ሰው የሚያስደንቅ የውጭ ታክቲክ ነበራቸው። ምንም የማይዘለፍ ማለት ነው። ከዛ በኋላ እርስዎ ይሄ እነዚህ ነገሮች ሆኑ፣ በቴሌቪዥንም ቀርበው በአርቲክሎችም የመጣውን አብዮታዊ መንግስት መቃወም ጀመሩ። በወቅቱ መቼስ ብዙ የፖለቲካ ድርጅቶች ፈልተው ነበር፣ በውጭም ወኪሎች ያሏቸው። ወደ የትኛውም አልተሳቡ። አንዱ የትኛው ከመጀመሪያውም እንደውም ከመስራቾቹ አንዱ ነኝ ማለት ይችላል። ኢዲዩ እሱ ሊሆን ኢትዮጵያን ዲሞክራቲክ ዩኒየን የሚባለው ከእሱ ጋር መጀመሪያው ላይ በጣም 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 ባለ እንደው ተስፋ ነበርኩ። የኔ ወንድም ያየኸው እንደሆነ የዛሬውን የዘር ፖለቲካ እንኳን ብንመለከተው በምንድን ነው ያመንከው ያልክ እንደሆነ አንደኛ ዘውዱን አያነሳም። ሁለተኛ ማን ናቸው መነሻዎቹ ያንን ያቋቁ? ፕሬዝዳንቱ ጀነራል ኢያሱ መንገሻ። ዋና ጸሐፊው ማለት ደረጀ ደሬሳ የይልማ ደሬሳ ወንድም። ደረጀ ደሬሳ ይሄ አንደኛ እኔም ራሴ ፑሽድት። ምክንያቱም አንድ ኤሪትራዊ ግማሽ ኤሪትራዊ የሆነ የድርጅቱ ዋና ኃላፊ፣ ኦሮሞ የሆነ ሰው ዋና ጸሐፊ። ከዚህ በላይ ምን ትፈልጋለህ? ሰውን ለመሰብሰብና ለማቀፍ። በእውነቱ እንዳጀማመሩ ቢሆን የት በደረሰ ያ ድርጅት። ይሄ እንደዚህ አይነት የወደቅንበት የዘር ልዩነት አይመጣም ነበር። ለዛ ብዬ ነው እዛ ውስጥ የተከላከልኩት እና በዲሞክራሲ ማርክሲስት ሌኒኒዝም ያልሆነ ዲሞክራሲ የሚያምን ድርጅት ነበር አጀማመሩ ላይ። መጨረሻው ላይ ልነግርህ አልችልም። ነገሩ እየተለዋወጠ ሲሄድ እጄን ከዛ ነፃ አውጥቼ የምናገረው የምጽፈው ለራሴ ብቻ ነበር እንጂ ከማንኛውም ሌላ ፓርቲ ጋር ተቀላቅዬ አላውቅም እስከ ቅርብ ጊዜ ድረስ ልበል። በጎን ለጎን ግን በርካታ ኮንፈረንሶችን ያዘጋጁ ነበር። ሁሉ ጊዜ በምን ላይ ያተኮሩ ናቸው? ብዙ ናቸው። አንደኛው በዛን ጊዜ የማዘጋጀው ኢትዮጵያ ወዴት በሚል ነገር ነው። ከምሁራን ጋራ ነገ ደርግ የወደቀ ጊዜ ምን አይነት መንግስት ነው የምንፈልገው የሚለውን ለመወያየትና በምን አይነት ሁኔታ ነው ወደ ዲሞክራሲ ልናመራ የምንችለው። ከዛም ደግሞ በላይ በጥያነበብኩ በሄድኩ ቁጥር የኢትዮጵያንም ሁኔታ እየተገነዘብኩ የዚህ የብሔር ነገር የሚባል መለስ አልተጀመረም። እንደሚታወቀው በመንግስቱም ጊዜ ነበር፣ በሌላ ሁኔታ አለቀ እንጂ ያንን ሁሉ ምንድነው ታዲያ እነዚህን ህብረተሰቦች ሁሉ እንዴት አድርገን ነው አንድነት በብዙሃንነት ብዙሃንነት በአንድነት የሚለውን ነገር ልናከናውን የምንችለው በሚል ሁኔታ ደንበኛ ፌደራሊስት ሆንኩ። ብዙ ስለ ፌደራሊዝም ማንበብ ጀመርኩና በቃ አሁንም እስካሁን ድረስ ምኞቴና ፍላጎቴ አንድ ቀን ዲሞክራሲያዊ ፌደራላዊ ኢትዮጵያ ስነ ስርዓት ውስጥ ኢትዮጵያ ውስጥ ይፈልቃል ብዬ ነው። አንድ ነገር አንድ ቦታ ላይ ሰምቼ ትንሽ ግር ስላለኝ ነው። እርሶ በኤርትራ ድሮ ወጣት ያሉ የኤርትራ ቀይ መስቀል ፕሬዝዳንት ሆነው ነበር። እርሱ በሃዎቹ የመጀመሪያ እድሜ ነው እንግዲህ ወደ ስደት የመጡት። በስንት ዓመቱ? ገና 18 ዓመት አስመራ ነበርኩኝ። ታሪኩንም እንዴት እንደሆነ ልንገርህ። እንግዲህ የጀርመን ትምህርት ቤት ነበር የምማረው እና የእረፍት ጊዜያችንን አስመራ ነው የምናሳልፈው ከቤተሰቦቻችን ጋር።
3 ወር ነው እረፍት ያኔ። ረጅም ነው በጣም። ምን ልስራ አልኳቸው። አባቴ እንዴት ባዶ ቤት አለ ስራ ገብተህ አንድ ነገር ፈልግ ሲሉኝ ጊዜ በኋላ ቀይ መስቀልስ ውስጥ እንደዚሁ በነፃ እሱ ያለ የኔ ስራ አይደለም፣ አልጋ ወራሽን ጠይቃቸዋል። ሉላ አልጋ ወራሽ እሳቸው ናቸው ሉላ አልጋ ወራሽ። እኛ ለአባትህ ነበር ያሰብነው እሱም ቢብሎናልና እና አቋቋምኩት። በየአመቱ አስመራ ሲቲ ሆል ውስጥ ደጃዝማች ሀረጎት ነበሩ። ሀረጎት አባይ እሳቸው ናቸው ዋና የመዘጋጃ ቤቱ ሹም እና የአስመራ ከተማ ከንቲባ። ትልቁን ሆል ይሰጡኛል። እዛ ለዲፕሎማቶች እዛ ቆንስላ ሁሉ አሉ፣ የቃኘው ስቴሽን ሰዎች ሁሉ አሉ። በየአመቱ ትልቁን በዓል በኤርትራ ትልቁ በዓል መስቀል ነው። በሚገርም ሁኔታ የትም ቦታ ኢትዮጵያ ውስጥ እንደ ኤርትራ መስቀል አይከበርም እና ለመስቀል ትልቅ ቻሪቲ ኢቨንት ሰጥ ነበር። 5 ዓመት ሙሉ እዛ በነበርኩ ጊዜ ሰብስቤ በዛን ጊዜ 120 ሺህ ብር በ5 ዓመት ውስጥ ሰብስቤ የመጀመሪያውን ብላድ ባንክ ኤርትራ ውስጥ እንዲቋቋም የደም ባንክ እንዲቋቋም ያደረግኩ እኔ ነኝ። ያንን አቋቁሜ ነው ወደ ጀርመን የመጣሁት። በ18 ዓመቱ በ18 ዓመቴ 19 ዓመቴ ነው ያኔ። ታዲያ ትንሽ ላስቅህና እኔ ሲሄድ እንግዲህ ማን ነው የሚተካኝ? ታዲያ በጽሁፍ ነው ከአልጋ ወራሽ ጋር እና እንግዲህ ይህንን አድርጌያለሁ እንደዚህ የደንበኛ ሪፖርት አደረኩና እንትኑ ክፍት ነው ስል እንዲህ ከሆነ እስከዛሬ አንተ የምትሰራውን ሉረራስ አስራት እንዲሰራው አድርገናል። ለአባቴ ስነግረው የኔ መሾም በአንተ በኩል መጣ። ከእርሶ ወደ እሳቸው ሄደ፣ ከልጅ ወደ አባት። እዚህ ጀርመን ሲኖሩ የተለያዩ ታይትሎች እርሶ ላይ ይሰጣል። ልዑል ዶክተር የሚለው እንዳለ ሆኖ የአፍሪካና መካከለኛው ምስራቅ ሀገራት አማካሪ ሆነው ለጀርመን መንግስት እንደሚሰሩ በተለያየ ሁኔታ ሲገለጽ ኖረዋል። በአንዳንድ ማህበራዊ ድረገጾችም ላይ ኢትዮጵያን ጀርመን ፖለቲካል አናሊስት ኤንድ ኮንሰልታንት እየተባሉ ይገለጻሉ። እንደዛ ኖት? እንደዛ ነው። አሁን ብዙ ስራ ነው የምሰራው። ለብዙ ጊዜ የጀርመኑ ፕሬዚዳንት አሁን በቅርብ ጊዜ የሞቱት ሆርስት ኩለር የሚባሉ የእሳቸው አማካሪ ነበርኩ እና የሚያስቅ ነገር ከነገርኩህ ናይጄሪያ ስቴት ቪዚት ይጠራሉ እና እኔን ከክብር እንግዶቻቸው አንዱ አድርገው ይዘውኝ ይሄዳሉ። እዛ ያሉ እሳቸው ያቋቋሙት አንድ የአፍሪካ ድርጅት ነበር እና የዛም አባል ነኝ እና የዛን የዓመታዊ ኮንፈረንስ እዛ ካለው ለምን ናይጄሪያ አላደርገውም ብለው ስቴት ቪዚቱ ባለፈ በ3ኛው ቀን እዛው ፍቃድ የመንግስትን ፍቃድ ጠይቀው ኮንፈረንሱ አቡጃ እንዲካሄድ ሆነ። ማንን ይጠራሉ? 5 የአፍሪካን ፕሬዚዳንቶች አካባቢ የነበሩትን የሴራሊዮን፣ የሴኔጋል፣ የጋና እንደዚህ ፕሬዚዳንቶች እና በዛን ጊዜ የኔፓድ የሚባል ኒው ፓርትነርሺፕ ፎር አፍሪካን ዲቨሎፕመንት ፕሬዚዳንቱን ይጠራል። ማን ነው የኔፓድ ፕሬዚዳንት ያኔ? መለስ ዜናዊ። በኋላ የሚገርመት ነገር አምባሳደሩ ይህን ይሰማል። የኢትዮጵያው አምባሳደር ለእኔ ወንድም ለሙሉጌታ ይደውልለታል። እባክህን ያን ወንድምህን ንገርልኝ፣ የ3 ልጅ አባት ነኝ እና የኢትዮጵያ መንግስት የሚሳደብ ነገር ከሆነ ሌላ ቦታ ሲሄድ ይሳደብ የሌለው። ሙሉጌታ ደግሞ ያኔ ኢትዮጵያ ገብቶ አምባሲ ነበር እንጂ ለንደን ነበር። ግን የ2000 ሚሊኒየሙ በፊት እዛ መጥቶ ነበር። እንደዚህ እባክህን ይለዋል። ይገርማል። መለስ እኔ ከፕሬዚደንቱ አጠገብ ነኝ። የመጀመሪያውን ኪኖት ስፒች የሰጠሁት እኔ ነኝ። 4 ፕሬዚዳንቶች አሉ እና ፕላስ መለስ
ለማመን አትችልም። ገና ተነስቼ ቁጭ አላልኩም። ከመቀመጫው ተነስቶ ማጨብጨብ ሲጀምር በሙሉ ፕሬዝዳንቶቹ ተነሱ። ስታንዲንግ ኦቬሽን ሲሰጥ አጠገቤ የነበረው የጀርመኑ ፕሬዝዳንት ዞራ ኦፖዚሽን ማለት ይሄ ነው። በኋላ መለስም መጣና ተጨባበጣችሁ እንዴ በቃ እኔና እርሶ እንደተኮራረፍን ልናልቅ ነው። ክቡር ፕሬዚዳንት እኔ እኮ አልኮረፍኩም፣ መናገር የማትፈልጉት እናንተ ናቸው ሲል፣ ታዲያ ምን አለበት አሁን እረፍት ስንወጣ ለግማሽ ሰዓት ብንነጋገር አለኝ። ስለው ጊዜ በደስታ አልኩት። የፈረደበት አምባሳደር ከኋላ ሆኖ እንዲህ ይለኛል። አንድ ነገር የሚያስደንቅህ ነገር ነው። ለግማሽ ሰዓት የተባለው 1 ሰዓት ተኩል ፈጀብን። አወራቸው እና ግልጥ አድርጌ ነገርኩት። ክቡር ፕሬዚዳንት እንደኔ አይነቱን ሰው እኮ ትልቅ የምታደርጉ እናንተ ናችሁ በፍርሃት አልኩት። ምንም ነገር ሳይኖር እንቴ ሰው በራሱ ያደረጉት እኛ ምን አደረግ ስል ያውቃሉ አልኩት። ንጉሠ ነገሥት አፄ ኃይለ ሥላሴ ብትሉ ምኒልክም ብትሉ ማንም እንደርሶ አሟልቶ እግዚአብሔር የሰጠው የለም። አፄ ኃይለ ሥላሴ የእርሶን ሩብ ባጀት ነበራቸው። የእርሶን ሩብ ከውጭ ሀገር የሚገኘውን እርዳታ ነበራቸው አልነበራቸው። ማንን ፈርተው ነው እኮ ምን አደርግ ነው የሚለኝ? ከእርሶ የምጠብቀው አንድ ነገር ብቻ፣ በይፋ ወጥተው የኢትዮጵያ ሕዝብ ውጭም እዚህም ሀገር ውስጥ ያለ ለ5 ቀን ሁላችሁንም ተቃዋሚዎችንም ወደ ኢትዮጵያ ጋብዣቸዋል። 5 ቀን እንነጋገር። አንዲት ብቻ ነጥብ ኢትዮጵያ ወዴት በምትለው ነገር ላይ እንነጋገርና አዲሲቷን ኢትዮጵያ አብረን እንፍጠር ብለው ይናገሩ። ስለደነገጠ ምን አለበት ይሄንን በጽሁፍ ቢልኩልኝ አለ። ስለኛ እናንተን አምባሳደሮች ያውቃሉ፣ የኔ ወረቀት እርሶ ጋር ማይደርስ ሲል ያ የፈረደበትን አምባሳደር ይጠራውና ንገረው ካሳሁንን እዚህ ያለው ጀርመን ሀገር ያለ ነው የእሳቸው ወረቀት በ3 ቀን ካልደረሰኝ ኃላፊነቱን የምትወስደው አንተ ነህ። ከፊቴ ነጥለኝ 9 ገጽ ያለው ወረቀት እንዴት እንደሚሆን እንዲህ አይነቱ ኮንፈረንስ በደንብ ዘርዝሬ አወጣሁና ሌላው ቢቀር መጨረሻ ላይ ያልኩት የለም ለዚህ አይነቱ ነገር ገንዘብም የለን ብለው የሚያምኑ ከሆነ ለኔ ተውልኝና እንደምንም ብዬ የጀርመን መንግስት ይሄንን ጀርመን ውስጥ እርሶ ግን ቃልዎን መስጠት አለበት። እርሶ ራሶ ፐርሰናሊ እዚህ አይነት ኮንፈረንስ ውስጥ እንደሚገኙ ብዬ ጽፌ ላኩ። ምስክሬ በኋላ 3 ወር ጠበቁ። ምንም መልስ የለም። በ4ኛው ወር ስልክ ይደወልልኛል። ፍራንክፈርት ኤርፖርት ነው። ነፍሱን ይማርና አቶ ስዩም ነው የሚደውልልኝ። ስዩም መስፍን ነፍሱን ይማር እና እንደው ለትልቅ ጉዳይ ፈልግሃለሁ እና ኤርፖርት ባይሆን እንገናኛለን። ሄድኩኝ። በእኔ እንዳታዝንብኝ ብዬ ነው የምነግርህ። አንተ የላከውን ወረቀት በእጄ ወስዴ የሰጠሁት እኔ ነኝ። ከዛ በኋላም 2-3 ጊዜ አስታውሼ ነበር። ስለዚህ ከኔ ጎደለ ብለህ እንዳታምንብኝ እንድታውቅ ብሎ ነገረኝ። አንድ ነገር ሳይደረግ በ7ኛው ወር መለስ ሞተ። የሚገርም አጋጣሚ ነው። እርሶ ግን ረጅም ዕድሜ ጀርመን ሀገር ኖረዋል። በዜግነትም ጀርመናዊ ነዎት። የጀርመን መንግስት አማካሪ ሆነውም ሰርተዋል። ራስዎን እንደ አንድ ጀርመናዊ ይቆጥሩታል? ኢትዮጵያዊነቴን መቼም በምንም አይነት ልክድም ብለህ የሚሰማኝም ሰው የለ፣ ደግሞ ተገቢም አይደል። ማንህ ብለህ ብትጠይቀኝ፣ አንተ ማንህ ብለህ ብትጠይቀኝ የጀርመን ክልሶች ለምሳሌ ከአፍሪካውያን ጋር የተዋለዱ ጀርመኖች አያመን አፍሮ ጀርመን ይላሉ። እኔ ደግሞ አያመን ኢትዮ ጀርመን እንደ አፍሮ አሜሪካን እኔ ራሴን የማየው እንደ ኢትዮ ጀርመን። ወደ ኢትዮጵያ መጥተው ያውቃሉ? ለመምጣቱ መጥቻለሁ። ከአብዮቱ በኋላ 2 ጊዜ መጥቻለሁ። ግን
ብዙ ጊዜ ሆነኛል። መጨረሻው ጊዜ መጽሐፌን ለማስመረቅ ነበር የመጣሁት። ይህም የተደረገው ጀርመን ካልቸራል ኢንስቲትዩት ውስጥ ነበር። በሚያስገርምህ ነገር ከስቴጁ ኋላ ሰው እስኪሞላ ድረስ እጠብቅ ነበር ከዳይሬክተሯ ጋር እና ዳይሬክተሯ መታ እኔ እዚህ ሀገር ከመጣሁ 6 ዓመቴ ነው። እንደዚህ አይነት ኢቨንት ሲኖር መጀመሪያ ወረቀት የምልከው ለአቦይ ስብሃት ነው። አንድ ቀን መጥተው አያውቁም። ዛሬ መጡ። ግን የሚገርመው ነገር ዛሬ ይኸው መጥተው መጀመሪያ ወረቀት ተቀምጠዋል አለች። በሚያስደንቅህ ነገር ቤቱ የሞላው በዩኒቨርሲቲ አስተማሪዎችና ተማሪዎች ነው። ወደ 200 ሰው ያህል ነው የተሰበሰበው። መቼም ለማመን የሚያስደንቅህ ግን የዛሬውን አያድርግና ፕሮፌሰር ዳኛቸው የጥያቄው ጊዜ አዎ ትክክል ብለዋል። በንጉሠ ነገሥቱ ጊዜ ንጉሠ ሕዝቡ ጠቅላይ ሚኒስትሩን መምረጥ አልቻለም። አሁንስ እግዚአብሔር መቼ እድል ሰጥቶን ዛሬስ ቢሆን መቼ ይችላል ብሎ ሲናገር ለማመን አትችልም። ሰው አበደ። እንዲህ ሲል ከመቀመጫው እየተነሳ ማጨብጨብ you will not believe። መጀመሪያ ከመቀመጫው ተነስቶ ያጨበጨበው አቦይ ስብሃት ነው። የምሮም ነው። ከፊት ነጥለኝ ነው ብለ whatever it is worse። ኢትዮጵያ ሲመጡ የት ይቆያሉ? የት ያርፋሉ? ሁለቱም ጊዜ የመጡ ጊዜ ያው ሆቴል ቤት የሚባል ነገር ይህን ጥያቄ ያነሳሁት ያለ ምክንያት አይደለም። በ1960ዎቹ መጨረሻ ከማዕከላዊ ወንጀል ምርመራ በበለጠ ይፈራ የነበረው የልዑል ራስ አስራተ ካሳ ግቢ ነው። የሚገርመው ነገር የእሳቸው ሕይወት ካለፈ በኋላ ታሪካቸው፣ ስማቸው አልቆመም። በተለያዩ መጽሐፍት ላይ የ1960ዎቹ ማብቂያ በሚተረኩባቸው መጽሐፍት ላይ የልዑል ራስ አስራተ ካሳ ግቢ የሚል ነገር ይሰፍራል። በወቅቱ የነበሩ የደርግ ተቃዋሚዎች የኢህአፓና መኢሶን አመራር አባላት ፓትርያርኩን አቡነ ቴዎፍሎስን ጨምሮ የታሰሩትና በመጨረሻም በግፍ የተገደሉት ልዑል ራስ አስራተ ካሳ ግቢ ነው። ይህን ግቢ እርሱ በውል ያውቁታል? አድገውበታል? ኖረውበታል? የኖርኩት እድሜ ልኬን ደርግ ግቢውን የያዘበትና ለቶርቸር የመረጠበት ምክንያት ምንድን ነው? እርሱም እዛ አድገውበታል፣ ኖረውበታል። መጀመሪያ ግቢው የእናንተ ቤተሰባችሁ የኛ ነው። ከብዙ ጊዜ በደንብ ያደጋችሁበት እዛ፣ ሁላችንም ያደግነው እዛ ነው። የኖራችሁበት በደንብ ዘለግላለ ጊዜ ነው። ተወረሰ። መንግስቱ ዊኬንዱን የሚያሳልፈው እዛ ነው። ግቢውን ይግለጹት። እንዴት ቢያምር! በጣም ትልቅ ግቢ ነው። ትልቅ ቤት አለ። በጣም ሰፋፊ ክፍሎች አሉት። በጣም ትልቅ ጋርድን አለው። ከሁሉ በላይ ደግሞ አዲስ አበባ እና ኢትዮጵያ ያሉ ከሚባሉት የፕላም ተክሎች ዋናው እዛ ነበር እና የሚያስደንቀው ነገር የቤቱ አሰራር አንደርግራውንድ ውስጥ እንትን ነበረው፣ የመኪና ማቆሚያ። ያንን መኪና ማቆሚያ መንግስቱ አዘግቶት ነበር። አዘግቶት እዛ አሁን ያልከውን እንደ ቶርቸር ቼምበር አድርጎት ነበር። እንደማውቀውና እንደምሰማው እነዚህ 16 የተባሉትን አቡነ ቴዎፍሎስን ጨምሮ የተገደሉትን ሰዎች ያስገደላቸው ቀን ልጅ ሚካኤል እምሩ ለማሰናበት ትልቅ ኮክቴል ግብዣ ላይ ያደርጋል። እዛው ግቢ ውስጥ እታች እነዚህን ሰዎች በጂኦጂትሱ ከኖርት ኮሪያ ተምረው የመጡ ሰዎች በፒያኖ ገመድ እያነቁ ገለው የቀበሯቸው እነ ጸሐፌ ትእዛዝ ተፈራ ወርቅ፣ እነ ፕሬዚዳንት ካሳ፣ የአዲስ አበባ ዩኒቨርሲቲ ፕሬዚዳንት፣ እነዚህ ሁሉ ማዕት ናቸው። 16ቱንም ወስደው የቀበሯቸው እዛው እንትን ነው። የሚያሳዝንህ ነገር በቅርብ በሰጠው ስቴትመንት ራስ አስራተ ቤት ኃይሌ ፊዳ ባልተገደለ ገበሬ አይደለ እንደ ጨፍጭፎ የገደለው አልተመለሰላቸው። በጭራሽ አንድም ነገር የለም። ሌላ መኖሪያ ቤትም አላቸው። መኖሪያ ቤቱ ከዚህ ከራስ ሆቴል ፊት ለፊት የነበረው ህንፃ እሱ ሁሉ የለም።
አንዲት ነገር የተመለሰልን ነገር በጣም ብልና ወደ ኋላ ልውሰዱት፣ እየጨረስን ነው። ስለ አያቱ ጥቂት ብናወጋ ደስ ይለኛል። ልዑል ራስ ካሳ ኃይሉ እስኪ አጠር አድርገው ይግለጿቸው። እንደ ቅድሙ ቅንጭብ አድርገው እንዴት አይነት ሰው ነበሩ ልዑል ራስ ካሳ ኃይሉ? መቼም ዓለማዊም መንፈሳዊም መስፍን ነበሩ። በነገራችን ላይ ከኢትዮጵያ ከነበሩት መሳፍንትና ነገስታት በእሳቸው ጊዜ ካህን የሆኑ እሳቸው ብቻ ናቸው። ሌሎቹ በሙሉ ዲያቆኖች ናቸው እንጂ ክህነት አልተቀበሉም። ክህነትን ጨርሶ አልተቀበሉም። ስለዚህ በጣም የፍልስፍና ሰው ናቸው። በጣም ብዙ መጽሐፍ ጥለውልን ሄደዋል። በፍልስፍና የተመሰረተ ነው ብዙ። ፍኖተ አእምሮ የሚለው አብሶ መጽሐፋቸውን እና መልካም ጥበብ የሚለውን ካነበብክ በእውነቱ የዛሬ 2 ዓመት ስመጣ ይዤሉት መጥቻለሁ። ልክ ነው። ትክክል። እና እነዚህን ያየህ እንደሆነ በእውነቱ በታሪክ ውስጥ ከፍተኛ ቦታ ይዘው የሚገኙ ኢትዮጵያዊ ናቸው። የ1928ቱን የኢጣሊያ ወረራ እናንሳ። ስለ አያቱ ልዑል ራስ ካሳ ኃይሉና በትግሉ ስለተሰዉት 3 ልጆቻቸው መጀመሪያ ነጥለን ስለ 2 አጎቶቹ ደጃዝማች አበራና ደጃዝማች አስፋውሰን ፍቼና ሰላሌ ላይ ስለነበራቸው ተጋድሎና በመጨረሻም ስለተከሰተው አወዛጋቢም አሳዛኝ መጨረሻቸው። መቼም በዛን ጊዜ ከነበሩት የመጀመሪያዎቹ የአርበኛ መሪዎች ደጃች አበራ ነበሩ። አዲስ አበባንም ለመያዝ በተደረገው ትግል የመጀመሪያውን ነገር የመሩት እሳቸው ናቸው። ሳይሆን ቀረ ጊዜ ባለማወቅ ወደ ምናምን ሳይሰካ ቀረ እንጂ ከአቡነ ጴጥሮስ ጋር ሆነው መጀመሪያ አዲስ አበባ ሊገቡ የነበሩት ደጃች አበራና ደጃች አስፋወሰን ናቸው። ከብዙ ውጊያ በኋላ እነዚህ ሰዎች በጣሊያን ይከበባሉ። ጣሊያን ምን ብሎ ይልክባቸዋል? እነዚህን ሰዎች እናንተ እጃችሁን ከሰጣችሁ ያላችሁትን ሰዎች እንመራቸዋለን፣ እናንተ ምሕረት ታገኛላችሁ ብሎ ይነግራቸዋል። እንግዲህ ተስፋ የለንም ነገር ሁሉ በዚህ ያልቃል ብለው እጃቸውን እንደሰጡ ግን ራስ መስፍን ስለሺ በጣም ለምነዋቸው ነበር። አትሂዱ፣ ለጣሊያን እጃቸውን አትስጡ ብለዋቸው ነበር። ትክክል። ይሄ ትክክል ነው። እና እነሱ ግን በእውነቱ አይደለም ያሰቡት፣ በዚህን 30,000 ወታደር እናተርፋለን ብለው አምነው ነው። ሳይሆን ቀረ። በሚያስደንቅ ሁኔታ ለሙሶሊኒ የጻፈለት ወረቀት ላይ አንድ የኮሬሬ ደላ ሴራ የሚባል ጋዜጠኛ ፋሺስታዊ ጋዜጠኛ ነበር እና የኢትዮጵያን ጦርነት አብሮ ሄዶ ተዋግቶ ኢትዮጵያን ያኔ ያውቃታል። እድሜው በጣም አርጅቶ በ100 ዓመቱ ነው የሞተው። በ80ዎቹ አንድ ወዳጅ ስለነበረኝ ሚላኖ ጋብዞኝ እሱን ያገናኘኛል። ሲያገናኘኝ መጽሐፌም ላይ ጽፌዋለሁ። ምን ይለኛል? በእኔ አትዘንብኝ፣ ሽማግሌ ነኝ፣ ሞቴ ደርሷል። ነገር ግን እኛ ጣሊያኖች ኢትዮጵያ ውስጥ በሰራነው ነገር በአንድ ነገር ብቻ ነው ማፍረዋል። እሱም አንድ ነገር ነው፣ ሌላው በብዙ ነገር ማፈር ነበራችሁ፣ አንዱንም በማመንህ ትልቅ ነገር ነው ብዬ ስለው ምንድን ነው እሱ ብዬ ስለው እኛ ብቻ ነን በጦርነቱ ጊዜ ጋዝ የጣልነው ብሎ የሚለኝ መስሎኝ ነው ያለኝን። ታውቃለህ እኔ ማን ነው እኛ አያውቅም። የነገሩት ምንድን ነው የሮያል ፋሚሊ ነው ብለው ነው እንጂ የትኛው ብራንች እንደሆነ አያውቅም። ለራስ ካሳ ልጆች ቃላችንን ሰጥተን ቃላችንን በማጥፋታችን ነው። የሚያሳዝን ነው። ሌላኛው 3ኛው ልጃቸው ለእርሱ ደግሞ አጎቶ ደጃዝማች ወንድወሰን ካሳ እሳቸው ተዋግተው ላስታ ላይ ነው እሳቸው ተዋግተው 3ቱም ደጃዝማች ልጆቻቸውን ወንድ ልጆቻቸውን በአንድ ጦርነት አጡ። አያቱ
ሀዘናቸው እንግዲህ ያኔ አልተወለድኩም። ያው በዚህ ላይ ደግሞ ስደት ናቸው ቆይተው በኋላ እንግዲህ እርሶ ልጅ ሆነው እንዳውም አስፋውሰን የተባሉትም በዛ ምክንያት ነው። ኦፍ ኮርስ እሳቸው ልጅ ሳይወልዱ ነው የሞቱት እና በዛ ምክንያት ነው እንትን ይላችሁ በጣም እንደሚቆጫቸው እና የሚጽፉትም ነገር ሁሉ ያየኸው እንደሆነ ያ ሀዘን እስከ መጨረሻው ድረስ አለቀቃቸው። በጽሁፋቸውም ውስጥ ለማየት ይቻላል። እሳቸው የጎላን ጦር ያን ሁሉ ሰፍ እንትን ይዘው ማይጨው ከጃንሆይ ጋር ተዋግተው የኖርዘርን ኮማንዶን እሳቸው ናቸው የሚመሩት። መጨረሻ አልሆን ሲል ያው እንግሊዝ ከጃንሆይ ጋር አብረው ሄዱ፣ ስደት ሄዱ። ያማከሯቸውም እሳቸው ሁኔታውን አይተው ሎርድ ራስ ካሳ ናቸው። ያ ምክር ላይ ከማይጨው ሲመለስ ረጅም ጊዜ ቆየን። የበርካታ መጽሐፍ ደራሲ ኖት። ኪንግ ኦፍ ኪንግስ፣ አፍሪካን ኤክሶደስ፣ ቢብሊካል ፌስስ ኦፍ ኢትዮጵያ ሌሎችም አሉ እና አይ ቲንክ በጀርመንኛ ነው እጅግ በጣም አነጋጋሪ የነበረ መጽሐፍ። ወደ እንግሊዝኛ ሲመለስ ምንድነው ስላቸው ወዳጆቼ ማነርዝ የሚባል ነው ብለውኛል። ስለነሱ ሁሉ እንደው ሌላ ጊዜ በሰፊው እናወራለን። ግን እዚህ አካባቢ ስመጣ እንዴት ናቸው ፕሪንስ እንዴት ናቸው? እስኪ አንዳንድ ነገር ገራሚ ነገር ብዙ ሰዎች ብዙ ነገር አወሩኝ። የገረሙኝ ብቻ አልጠይቁትና እንሰነባበት እንዲህ ያሉኝ አንዱ ጀርመኖች እንዳሳቸው ጀርመንኛ አይናገሩም። ጀርመንኛ ልክ የአፍ መፍቻቸው ቋንቋ ነው። እነሱም እንደዚሁ እያሉ ብዙ የጻፉ ሰዎች አሉ ራሳቸው ጀርመኖቹና የጀርመን ቋንቋ ሽልማት ያገኘ የውጭ ሀገር ሰው እኔ ብቻ ነኝ። አንዱ ብዙ መልካም ነገሮችን ያደርጋሉ፣ ብዙ የበጎ አድራጎት ስራዎችን ያከናውናሉ፣ ግን ይፋ አውጡትም። ሁሉንም በልብ መያዝ ነው። እግዚአብሔር አይወድም። በጣም አድርገን ስንኮራ እና ራሳችንን ስናዋድድ አይወድም። ሌላኛው ልዑል ዶክተር አስፋውሰንን ከያዝክ በእጅህ ቁልፍ እንደጨበጥክ ቁጠረው። ጀርመኖች እጅግ ስለሚያከብሯቸው በራቸውን ይከፍቱላቸዋል። ምናልባት ሌላ ከድሮ የሚያውቁት ኢትዮጵያ ስለሌለ በዛን ጊዜ ከነበሩት የድሮውን ነገር እያስታወሱ ሊያደርጉት ይችላሉ። ምክንያቱም ጀርመኖች ለአፄ ኃይለ ሥላሴና በዛን ጊዜ ለነበረችው ኢትዮጵያ ያላቸው አስተያየት ይሄ ነው ብዬ ልነግርህ አልችልም። አንዲቷ ደግሞ እንዲህ አለችኝ። እዚህ ሀገር ከመጣሁ ቆይቻለሁ። ልዑሉን አውቃቸዋለሁ። መኪና አይነዱም ወይ ሰው አሳፍሯቸው እመለከታለሁ፣ አለበለዚያም ባቡር ላይ ነው የማገኛቸው። እውነቷን በህይወቴ ኢትዮጵያን ከለቀኩ በኋላ መንጃ ፈቃድም የለኝ እና ላለፉት 50 ዓመታት መኪና አልነዱም። በምንም አይነት ኢትዮጵያ እያሉ ይነዱ ነበር። ምን ይነዱ ነበር? ምን የመሰለ ታንደርበርድ ነበር። ምን የሚባል ታንደርበርድ የአሜሪካኖች መኪና በ20 ዓመት ጥሩ ነበር ለብዙ ነገር። ለምን ላይመልሱልኝ ይችላሉ። ግን ትዳር፣ ፍቅር፣ ልጆች ብዬ ብልጠይቅ ብዙ ነገር መናገር እችላለሁ ስለሱ። አንደኛው ለትዳር የምትሆነኝ ኢትዮጵያዊት በልጅነቷ በመሞቷ ከዛም በኋላ የሀገር መጥፋት፣ ከሀገር ጋር መለያየት፣ የራሴ ቤተሰቦች 15 ዓመት እስር ቤት ያሉ አዲስ ትዳርና አዲስ ህይወት መጀመሩም ፍላጎቱም አይኖር ብዙውን ጊዜ። አሁን ከማን ጋር ይኖራሉ? ብቻዬን። እስቲ እኔን ጨምሮ ምናልባትም ብዙዎች ሊያስቡት የሚችሉትን አይነት ጥያቄ ላንሳ። እንደው የመሳፍንትና ነገስታት ቤተሰብ ሲባል ልዕልት፣ ልጅ፣ ልዑል ሲባል የበዛ ፈረንካ፣ ውድ ጌጦች፣ እጅግ በጣም ትልቅ ገንዘብ ሊያወጡ የሚችሉ
ስጦታ ቅርሶች ያሏቸው ይመስለናል። ምን አሉት? አንድም ነገር የለኝ። ያለኝ በእውነቱ ከሆነ በጣም አድርጌ የምኮራበት እና በታሪክም ዘንድ ከፍተኛ ቦታ ሊኖረው የሚችል ርዕሰ መሳፍንት ራስ ዳርጌ አንገታቸው ላይ ያደርጉት የነበረው ቀለበት እስካሁን ድረስ አለ እኔ ጋር። ዋው! እና እሱ ቀለበት ነው መስቀል? ቀለበት ነው። ይሄ ቀለበት ፎቶግራፋቸውም ላይ ሁሉ ይታያል። ልንካው በእጄ ይፈቅዱልኛል? በደስታ በደስታ። የሚገርም ነው። ከራስ ዳርጌ ወደ ራስ ካሉር ራስ ካሳ፣ ካሉር ራስ ካሳ ወደ አባቴ፣ ከአባቴ ወደ እኔ። በ18 ዓመቴ ነው አባቴ ሰጡኝ። ከዚህ የበለጠ ምን አለ? አሁን መተዳደሪያው የገቢ ምንጮ ምንድን ነው? መጽሐፍት፣ ፓብሊክ ንግግር ማድረግ። በጣም ብዙ ቦታ እጋበዛለሁ አዘ ፓብሊክ ኦሬተር እና በቅድም ወንድሜ እንዳነሳውም አንዳንድ የጀርመን ኩባንያዎችን አፍሪካን በሚመለከት ኮንሳልተንት ነኝ፣ ምክር እሰጣለሁ። ረጅም ሰዓት አብረን ቆይተናል። ደስ እያለኝ ነው ሳዳምጦት የነበረው። ረጅም ዕድሜ ከጤና ጋር እመኝልዎታለሁ። እንዴት እንደማመሰግኖት አላውቅም። እኔ ነኝ የማመሰግነው። እግዚአብሔር ያክብርልኝ። አቶ ደረጀ ከልብ ነው የማመሰግነው እና እግዚአብሔር ይጠብቅህ። እግዚአብሔር ኢትዮጵያን ይጠብቃት። አሜን። ቁጭ እንዳሉ እግዚአብሔር ያክብርልኝ።